በጊልትም አታድርጉት በመጸጸትም አታድርጉት ስለዚህ አንተ ያልሻለሽ ሆንኩ በቆምክበት ጊዜ መስራት ያለብን ስራ አግዝ ነው ምንም የማይናገር የማይጋገር የማይለማ የማይሰማ የማይንቀሳቀስ ልጅ ይሄው ቁጭ ብሎ ሙዚቃ እያዳመጠ ታየዋል እንግዲህ ያለፈ 24 አመት እየለመነች እየጠየቀች ያልመጣ ያልታዋቂ ሰው ያልመጣ ባለሀብት የለም እስቲ አንድ ቦታ ላይ ነች በፍጥረታት ዘንድ አንድ ነገድ ነው የሰው ልጅ አንድ ነው ሰው ዘር አንድ ነው የሰው ዘር ምድር አንድ ሀገር ናት ዜጎቿ ህዝቦቿም ዜጎቿ ናቸው ይላል አዳም ሀገሩ ምድር ነው ምናልባት እኔ አይደርስብኝም ተብሎም ከሆነ ያከራሱ ጉዳይ ብለንም ከሆነ አይሹዋ የነጋችንን አታውቀውም ምን ያርጉላችሁ እስቲ ንገራችሁ ያንን ካሜራ ያየ ይሄን አርጉ በላቸው እስቲ ልጆች ምናምን ጎዳና የሚኖሩትን በተረዷቸው ደስ ይላል በጣም ደስ ይላል አሁን ስታድግ ምን መሆን ነው የምትፈልገው ዶክተር እሺ ለምን ነው ዶክተር መሆን የፈለግከው ሰዎችን ሲታሙ መርዳት ትፈልጋለህ ስለዚህ የሕክምና ማጥናት ትፈልጋለህ በጣም ደስ ይላል በጣም ወዳለሁ እሺ በጣም ኮርተነብሃል በጣም ብዙ የሆነ ጥሩ ተስፋዎች አሉ ወደፊት ብዙ የሆነ ነገሮች እድሎች ይመጡልሃል እሺ በጣም ኮርተሽ ጎበዝ አክስት ነኝ ብላኝ ነበር የመጣችው እውነቱን ነገረችኝ ከዛ ቤተሰቦች ይሰጡኛል ወይ አልኳት ምክንያቱም ይሄደ ምጥሩ አልመጣምና ቤተሰቦች ይሰጡኛል ወይ ስላት አዎ በደስታ ይሰጡሻል አለችኝ ሁለቱም መተው ፈርመው በጉድፍቻ ሰጡኝ ማለት ነው ልጁ ከዛ በኋላ ከልጆችሽ መካከል እየታቀፈ ሲመጣ ሁሉ አስታውሳለሁ ይሄ እንደምታየው መማሪያ ክፍሎቻቸው ናቸው መጫወቻ ክፍል አለ መኝታ ክፍል አለ ምሳ መመገቢያ ክፍል አለ በጣም ደስ ይላል እንደ ያቅማችን በጠባብ ቦታ ብትሆነ የሚገርምሽ ይሄንን አሁን እኔ ድሮ ነው የማውቀው ይሄንን ከቤቱ ጀርባ ስለሆነ ማንንም ይሄ እንዳለ አያውቅም ብዙ የሚታወቀው ያው ምግብ የምታበሲበትና እነኛ የሚታገዙ ቤተሰቦች ያሉበት ቦታ ብቻ ነው ልክ ነው ያው እንደምታየው ነው እንደዚህ ጋም እንደዚሁ አራሶች አሉ አሁን ይሄን መናገርሽ አሁን ለሰዎች በቀላሉ ይሄን ፕሮግራም ለሚታደሙ ሰዎች በጣም ቀላል ነው $4 ማለት እኮ ነው አዎ እውነት ነው $4 አንድን ልጅ ማሳደግ እንደሚችሉ ካወቁ አሁን ትልቅ ጥሪ ማድረግ እንጀምራለን በጣም ደስ ይለናል አሁን ዞሮ ደህና ወደ መረጋጋት ቆንጆ ሆናል እዚህ ራሱ በሌላ በገንዘብ እንኳን ባናገዝ በጉልበት እያገዝን ነው ያለው ስለዚህ መጀመሪያ ክፍል ላይ በፊት የሆነች ክፍል ላይ አድርገሽ የአንገት ጌጦች ጆሮ ጌጦች ልክ ነው አይደል አሉ አሁንም እንሰራለን አሁን ስለዚህ አሁን ሰፌድ ምን እንደሚሰራ ያለው እዚህ ጋር የሰፌዶች አሉ የዘንባባ ውጤቶች አሉ ሽመና አለ ጋቢ አለ ነጠላ ጋቢ የሚባሉ ሰዎችን ጋቢ ማዝ ቢፈልጉ ከዚህ መውሰድ ይችላል በደንብ ይቻላል አዎ እዛ ውጤቱ አለን ላይ ያሳያለሁ ሁሉ የተሰሩትን እነሱ መውሰድ ይቻላል ከዚህ መቀጠል ደግሞ ወደሚቀጥለው ፕሮግራም ነው እንግዲህ ሙዳይን ተከትዬ ደግሞ ያለውን ነገር ታሳየኛለች ፕሮግራም የተከታተሉ አነስ ያለችዋ ከዚህ ትንሽ አነስ የምትለው የለች እቺማ ጥንጥ ነች ያው ይሄን ግማሽ የሚያክል ማለት ነው እነኝም ግን አሁን እንጀራ ለማስቀመጫ ነው አይደል የተሰሩት ናይ እኔ እንጀራ ማቅረቢያ ነው የፈለኩት ይሄ ትልቁ ለአገልግል ነው አገልግልነት ነው የፈለኩት እናስተልይ ራስጠልኝ አቀሻለሁ አርቲስት ጸደኒያ እንደምን አለ ጸደኒያ ገርመርኩስ እንደምን አለ እግዚአብሔር ይመስገን ምን ያረክሽ ነው እዚህ የጎበኘሽ ነው ወይስ የገዛሽ ቤት ጎብኝም ነኝ ቤተሰብም ነኝ ለረጅም ጊዜ እንግዲህ ሁለት ቤተሰብ ማይታወቁ ማለት ነው እንዴ ነሽ ደህና ናችሁ እንዴት ናችሁ ቆሽሾብኝ አርጅቶብኝ ልገዛ ልቀይር ነው የመጣሁት ይሄ ነበረኝና አሁን የሆነ ቀን አስብ ነበር በቃ እስቲ ክዳን ያለው አሪፍ ነው የሚገርምሽ ይሄ ስራፉ ብዙ ቦታ ሌላ ቦታ ላይ ነው አስተውለሽ ብዙ ቦታ የለም በነገራችን ላይ አይደግሙትም እዚህ ነው ያለው እኔም ምገዛው ለዛም ነው እየመጣሁ ምገዛው ይሄ የተለመደው ክሩ አይነት አሮ ነው ለምን እንደማይስበኝ አላውቅም ይሄን ከዚህ ነው ምገዛው ይሄ ነበር 2 ነው 3 ነበረኝ
አረጁ። በጣም ቆይቷል ከገዛኋቸው። እንደውም ምናልባት እድሉ ካገኘሁኝ ዛሬ ከሙዳይ ጋር እንግዲህ ቆይታ ያደረኩ ነው። በሷ ጫማ የሷ ህይወት ምን ይመስላል ለረጅም ጊዜ አውቃታለሁ። ሙዳይ ማስተያየት የማለት ናትና ለማህበረሰቡ የሷን ስራ ማየት እንዲችል እንዲገነዘብ እንዲያግዛት በሚል አንድ ፕሮግራም ማዘጋጀቼ እሱ ላይ ዛሬ ያቀርብኩ ነውና እንደ መልካም ፈቃድሽ ከሆነ እንዳ 3-4-5 ደቂቃ እንደው ትንሽ በደስታ አይ እኔ ቤተሰብ ነኝ። ሙዳይ ችግር የለም። ሙዳይ ለማገዝ ምንም በጣም ደስ ይላል። እውነት ለመናገር ትንሽ እንደውም ከሚያግዙሽ ሰዎች መካከል ስል ያንቺንም ስም ጠቅሳለችና ረጅም ብዙ ሰዎች ይመጣሉ አለች። ግን አንዳንዶቹ ደግሞ በጣም ቀረብ ብሎ ደግሞ በቃ እነኚህ ህፃናቶች እንደ ሁለተኛ እናት ሆና ያገዘች ነው ብላለችና ረጅም ጊዜ እመጣለሁ። በጣም ጥሩ። ስለዚህ ውስጥ እናውራ ማለት ነው አይደል? እንችላለን። እሺ፣ አመሰግናለሁ። እሺ፣ አርቲስት ጸደኒያ ስላንቺ መቼም ብዙ ማስተዋወቅ አይገባኝም ለፕሮግራም የተከታታዮች እንደው ጊዜሽን እንደው መስዋዕት አድርገሽም ቢሆን እሺ ስላልሽ በጣም አመሰግናለሁኝ። እንደው ሪሊ ምንድነው አሁን ሙዳይ ጋር እንደዚህ የተገናኘንበት ምክንያት ምንድነው ያመጣሽ አንቺ እንደው እሱ ብትነግሪ? የዛሬው ነው እንዳልኩ ነው እንግዲህ የዛሬውን በፊት ጊዜ ያው እኔ ከሙዳይ ጋር ድሮ ነው የምንተዋወቀው። በጣም ረጅም ጊዜ ሆኖኛል እዚህ ቤት ስመጣ ከሷ ጋር አብረን ስንሰራ። ምን ያህል ጊዜ ሆነ እንደው በግምት እንደው ወይ በጣም አሁን ነው ምናልባት 10 ዓመት ሊሆን ይችላል። 10 ዓመት 10 ወይ እርግጠኛ አይደለም፣ ሊበልጥም ይችል ይሆናል። ቀን ላይ አሁን ቀን መቁጠር ትቻለሁ አክቲቪቲ ላይ እንጂ ቀን መቁጠሩን ትቻለሁና በጣም ቆይተናል። በጣም በሱ ቆይቻለሁና እዚህ እንመጣለን ከተለያዩ አርቲስቶች ጋር ሆነን የተለያዩ አመት በዓል ስራዎች እንሰራ ነበር። በአመት በዓል ጊዜ ብዙ እዚህ የሚረዱ አካላት ለአመት በዓል የሚሆኑ ግብአቶችን እናመቻቻለን፣ ማስታወቂያ እንሰራለን፣ ሰዎች ስፖንሰር እንዲያረጉ። ረጅም ነው የኔና የሙዳይ ትውውቅ። ከባህር ማዶም ከኢትዮጵያ ውጪም እርዳታ እያሰባሰብኩ አምጥቼላት አውቃለሁ ከሌሎች የኪነ ጥበብ ሰዎች ጋርና እንደ ድንገት የመጣው እንትን ተበላሽቶብኝ አርጅቶብኝ ከሷ የገዛሁት በፊት ጊዜ የገዛሁት አገልግል ነበረኝ። አገልግልና እንጀራ ማስቀመጫዎች ነበሩና ከጊዜ ብዛት እንትን አሉ ነተቡ፣ መልካቸው ተቀየረ። እነሱን ለመግዛት ነው። ቴንክ ዩ አመሰግናለሁ። አሁን ስለዛ አገልግል ነው በደንብ አውቃለሁ። ምንድነው ከበስተጀርባው ያን በመትገጃት ጊዜ ሪሊ ማን ነው የሚጠቀሙት? በደንብ አሉ እንግዲህ ሴቶቹ ከሷ የምታግዛቸው ሴቶች አሉ። እንግዲህ ሙዳይ ህፃናቶችንም ብቻም ሳይሆን እናቶችንም ታግዛለች። እንግዲህ ያለችው ኮተቤ ነው። መሰረቷን እንግዲህ ታውቀዋለህ ብዬ አስባለሁ። እዚህ ኮተቤ አካባቢ ያሉ በዝቅተኛ ኑሮ የሚተዳደሩ ሰዎችን ነው የምታግዘው። ትምህርት ቤት ከፍታ ትምህርት ቤት አላዋጣ ሲላቸው እነሱን አቅም ሲያጡ መክፈል ሲያቅታቸው የትምህርት ቤቱን ቅርጽ ቀይራ ነው እንግዲህ ወደ እርዳታ የቀየረችው። በዛ በተረፈ ደግሞ ሴቶቹን ምንድነው የምታደርገው? ልጆቻቸው እዚህ ይታገዛሉ። ሴቶቹ ደግሞ ለነሱ ምግብ በማዘጋጀት በዛው ስራዎች ይካሄዳል። እናቶችም ልጆቻቸውን እያገዙ እያበሉ እነሱም እየሰሩ እነሱም እየበሉ እግረ መንገዳቸውን ደግሞ እደ ጥበብም እየሰሩ አይተሃል። አገልግል አለ፣ ሽመና አለ፣ ስፌት አለ፣ ሸክላ ስራ አለ፣ ብዙ ነገር አለና እነሱ ናቸው የሚታገዙት። እዚህ መንገዛው ያን ያህል ብዙ ውድ ሆኖ አይደለም፣ ርካሽ ናቸው እቃዎቹን አይተህ ከሆነ። ግን ዞሮ ወደ እነሱ ነው እቃ። ይሄንን አንድ አገልግል ገዛል ማለት ጥቅሙ ለነሱ ነው፣ ገንዘብ ወደ እነሱ ነው የሚሄደው። ያ ነው ሌላ ቦታ መግዛት አቅቶኛ አይደለም፣ ሞልቷል በየቦታው። አገልግልም የሸክላም የእንጀራ ማቅረቢያም ስፌትም በየቦታው ሞልቷል። ግን ትርጉም አለው። እዚህ መተህ ስትገዛ ለትርፍ ሳይሆን እቃ ገዝተህ ስትሄድ ከጀርባ ብዙ የሚረዱ ሰዎች አሉ። አላማ አለው ማለት ነው። ስለዚህ አሁን እነኚህ ለምሳሌ እናቶቹ ለምሳሌ ይሄ በዚህ ስራ ላይ የተሰማሩት ስለ ገንዘቡ ኤግዛክትሊ የት ነው የሚሄደው ብለሽ ታስቢያለሽ? እነሱ ገንዘብ ያው ነው ዞሮ ምን እንግዲህ ወዴት ይሄዳል ብለህ ነው? እነሱ ጋር ነው ያን ያህል ብዙ ከፍ ያለ ገንዘብ ሆኖ አይደለም እንግዲህ ሲመስለኝ ያው እነሱም ይበላሉ ይጠጣሉ፣ ልጆቻቸውን በተቻለ አቅም ልጅም ካላቸው እዚሁም ተመልሶ ኮንትሪቢዩሽን ላይ ይውላል። እነሱም ቤትም ካላቸው ያው ሰው ልጅ የምትከፍልላቸው ዞሮ ግን በቃ ህይወታቸውን ለማስቀጠል ነው
ሌላ ምንድን ነው የጠየቅኩሽ? አየሽ አንዳንዴ የምናወለው ገንዘብ ራሱ የቱ ጋር እንደሚሆን ካወቅን የቱ ጋር እንደሚሆን ካወቅን እዚህ ድረስ መተሽ የገዛሽበት ዓላማ አለ ብዬ አስባለሁ። እርግጠኛ ነኝ። ምክንያቱም ስላንቺም እንደው ብዙ ጥሩ ነገሮች ብላኛለች እና አንዱ ምንድነው እንግዲህ ከሚያግዟት የሷን ዓላማ የሷን ጥረት የ24 ዓመት ጥረት ከሚያግዙ እንደው አንድ ከምትመካባቸው እህቶች መካከል አንዱ አርቲስት ጸደኒያ ናት ብላኛለች እና ያን መቼም በደምብ ትናገሪላታለች ብለኝ ነውና እዚህ ቤት ውስጥ ለምሳሌ የምታዩ ህፃናቶችን በተመለከተ እንደው እስቲ አብራሪ እንደው በራሷ እንግዲህ ህፃናቶቹ አሁን በተለይ በጣም ሁሌ ላገኘሁት ሰው የምናገረው እዛ ስንገባ ያየናቸው ከሁለቱ መንትዮችን በፊት የነበረ ልጅ አለና እሱ ልጅ ገና ሲመጣ ነው ማቀው ገና ሲመጣ የ2 ዓመት ልጅ ሆኖ እናትና አባቱ ያው ሮጠው አዳሪዎች ናቸው። ስለዚህ ጡጦ ሰክተውለት እዛው ተኝተው ጥሎት ነው የሚሄዱት። እንግዲህ መስማት አይችልም፣ ማየት አይችልም፣ ምንም ማድረግ አይችልም። አልጋ ላይ ቁራኛ ሆኖ ያንን ነው የሷ ያሳደገች ያለችው። አስቀምጦት ነው የሚሄዱት። አስቀምጦት ነው የሚሄዱት። እግዚአብሔር ያሳይ። ምንም የማይናገር የማይጋገር የማይለማ የማይሰማ የማይንቀሳቀስ ልጅ ይኸው ቁጭ ብሎ ሙዚቃ እያዳመጠ ታየዋል። እኔ ይሄ ፕሮግረስ በጣም ነው በቃ ድንቅ የሚሆንብኝ። በጣም ነው መንትዮቹም እንደዚሁ የመንትዮቹም ከክፍለ ሀገር የመጡት እነሱም ከመጡ በኋላ ነው ማለት በተለይ ስፔሻል ኒድ ላይ ያሉት ልጆች እኔ እሱ በጣም ሁሌ በቃ ምሳሌ ነው። ይገርመኛል። ምክንያቱም ሲመጣ አውቀዋለሁ ምንም ድምጽ የማይለይ የእሷን ድምጽ እንዴት እንደሚለይ እማማ ማለት ነው። ቅድም ያስተዋልኩት ታውቂያለሽ ሲሄድ ማለት ነው ስለነሱ በዛው ያስተዋወቀችኝ ሲሄድ በሚገርምሽ ሁኔታ እሷ ስትመጣ አይሰማም ግን በቃ አክት ማድረግ ጀመረ። አክተር እማማ እንደ ቃላት ማውጣት እኮ ቻለ ወይ ኢቭን ሽታውም ሊሆን ይችላል እኮ አታውቀውም። ትሪገር የሚያደርገው ነገር አለ። ኤነርጂዋም ሊሆን ይችላል እንዴ በጣም ተስታ ይሰጣልና ምንም የማይለማ የማይሰማ ልጅ እዚህ ጋር መድረሱ ስታይ በጣም ይገርማል። እና በተረፈ አሁን አለ ብዙ ልጆች አሉ። እሱ አንድም ልጅ አለ ትልቅ ልጅ ሆኗል። አሁን እዚህ በጣም ትልቅ ልጅ ሆኗል። አንድ ትንሽ ልጅ እያለ ነው ማቀው ችግር ነበር፣ ከቤተሰብ ችግር ነበር እና በእናትና በእንጀራ አባት ጉዳይ አለመስማማትና ትንሽ ፊዚካሊም ችግር ደርሶበት ነበርና አሁን እዚህ ይሰራል። እንግዲህ ትልቅ ልጅ ነው። ትልቅ ልጆች ሆነዋል። እኔ ህፃን ልጅ ነው ማቃቸው ልጆችና ህይወት ነው የምታየው እዚህ በቃ ለውጥ ታያለ እና ቤተሰባዊ ነገሩን ታየዋለ። ምንድነው በሰው ተስፋ አይቆረጥም። እርግጥ ነው ይታክታል፣ ይደክማል፣ ምን ይላል፣ ይሰለቻል። ግን የማይለወጥ ነገር የለም። አቴንሽን ስትሰጠው ቀልብን ሰብሰብ አድርገህ ስታሳርፍበት ስታግዘው የማይለወጥ ነገር የለም እና በጣም አድካሚ ስራ ነው። እኔ ሙዳይም ሆነ ሌሎቹንም ጋራ ኢንቮልቭ ከማድረግም በፊት የተለያዩ የሶሻል የማህበራዊ ጉዳዮች ላይ ኢንቮልቭ አረግ ነበረ የበለጠ። ከዛ በኋላ ነው እነሱን ካወቅኩ በኋላ ብቻ በጣም ከባድ ነው። መሰጠትን ይጠይቃል። አሁን ለምሳሌ ለምንድን ነው አንቺ አሁን ልብሽ እዚህ ቤት እርግጥ ብሎ ደጋግመሽ የምትመጪው? ምክንያቱም አሁን ብዙ ሰዎች ይመጣሉ። አሁን እነኚህ 750 ልጆችና 500 እናቶችን ለኢትዮጵያ ለማህበረሰባችን ከባድ ነገር ሆኗል። ከተባበርን በጣም ከባድ ነገር ሆኗል። ግን ለ24 ዓመት ይቺ እናት አሁንም እየለመነች ነው። ለ24 ዓመት እየጠየቀች ነው ያለችው እና ለምንድን ነው ለምሳሌ ሰዎች መጥተው ከአንድ ጊዜ በበለጠ በዘለላ ደጋግሞ ለማገዝ የሚቸገሩት ምንድን ነው? ምን ይመስልሻል? ምን አለ መሰለህ አሁን በሰው ልጅ አትፈርድም። በጣም ብዙ ዘመኑ በጣም ፈጣን ነው፣ ተለዋዋጭ ነው እና አብዛኞቻችን በስሜት ነው የምንንቀሳቀሰው። ይሄንን አንዘጋ። በተለይ እርዳታ ላይ ኢሞሽናሊ ሰውን ካልሸነቆጥከው ሬጉላርሊ መጥቶ እርዳ ለማለት ያው የራሱን ኑሮ አለበት፣ የራሱም ልጆች አሉበት፣ የራሱም ህይወት አለበት ማለት ዘመኑ ያራርቃል። ታውቃለህ አይደል? የሆነ ክፍተት የሚፈጥር ነው። የላይፍ ስታይሉ ያጦዛሃል። በብዙ ነገር አቴንሽንህ ይሰረቃል። የአቴንሽን ስፓናችን በጣም አጭር ነው። ያ ስለሆነ ነው እንጂ ሰው መርዳት ቸግሮት አይደለም። ግን ፊት ለፊቱ መተህ ካልጨቀጨቅከውና ካልሰጠኸው በጣም ብዙ የሚሰበጣጠረውና የሚበታትንበት ጉዳዮች አሉ እና እኔ ለምንድን ነው አንቺ እዚህ ተመላለሽ የምትመጪው ለምን ኮንሲስተንት ሆንሽ ብትለኝ እንግዲህ እንዲህ ነው ብዬ አላስረዳህም።
በቃላት የምታስረዳው ጉዳይ አይደለም። ያረጋሻል እንደ ካነበብሽ እንደ ቅዱሳን ጽሑፍ ሊሆን ይችላል ወረለ ለመናገር እውነቱን ንገሪኝ ካልከኝ እሱ አይደለም። እንደ ለፈጣሪ ያለሽ ፍቅር ነው ለልጅ ያለሽ ፍቅር ነው ምንድን ነው የሚያመጣሽ? ምን አለ መሰለህ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የሚለው አባባል በጣም ደስ ይለኛል። ይሄ ነገር ኮመን ሴንስ ነው። በፍጡርነት እንኳንስ ፈጣሪን የሚያመን ይቀርና የማያምኑት ራሳቸው እንኳን አለ ኮመን ሴንስ ባደጉት ሀገር እናውቃለን። ወደ ሩቅ ምስራቅ እኮ ያሉት እኮ አንዳንዶቹ ስለ ፈጣሪ አናነሳም ብለው እንስቲል ሰው ቫልዩስ ለማድረግ እንኳን ኮንትሪቢዩት አድርገው ለይታሉ ነው የምትለው። እንኳንስ እንስሳዎች ሰውን ትተው እንስሳ በአቅሙ ልክ ነው ሰፖርቲቭ ነው። እግዚአብሔርን መፍራት ነው ወይስ ማወቅ ነው? በፍጥረታት ዘንድ አንድ ነገድ ነው። የሰው ልጅ አንድ ነው። ሰው ዘር አንድ ነው። አንድ ነው። የሰው ዘር ምድር አንድ ሀገር ናት። ዜጎቿ ህዝቦቿም ዜጎቿ ናቸው ይላል። አዳም ሀገሩ ምድር ነው። ልክ ነው። አዳምና ሔዋን ሀገራቸው ምድር ልክ ነው አይደል? እናንተ እንግዲህ ዋን ፕላኔት ብለህ ስትል ያ ነው። ዳስ ነው that's the ዋን ፕላኔት ሚዲያ ማለት ዋን ፕላኔት ትምህርት ቤት ዋን ፕላኔት ሚዲያ ምድር አንድ ሀገር ነው። ህዝቦቿም ዜጎቿ ናቸው ነው። just only one citizen አንድ ነገድ ነው ያለው። ስለዚህ እንዴት ተቸገረን ታዲያ ሙዲያ ማገዝ ነው ጥያቄው አይደል? በቃ አለቀ። አንድ ነገድ ስለሆነ ነገድህን ነው የምታግዘው። ሌላ ታሪክ የለም እንዴ? እንስሳ ሰብስበን እናበላለን እናጠጣለን አይደል እንዴ? ስለዚህ የሰው ልጅ የሰው ነው። እግዚአብሔር ደግሞ ሌላ ጉዳይ ፈጣሪን የፈጠረን ስታቅ ደግሞ ይበለጠ ተኛለሽ ማለት እንጃ በቃላት እኮ የምገልጸው ነገር እኮ አይደለም። አሁን የእግዚአብሔርን ነገር ቃላት አይገልጸውም። በዚህ ነው እነኝህን ልጆች እኮ አይንሳይን በሳይ ማለት ነው የእናቶቹን በተለይ ህፃናቶቹን ስታይ እንዴት ዝም ማለት የሚል ጥያቄ በጣም ውስጥ ያሰላል ያ ልጅ አይደል? አሁን እዛ ጋር ሙዚቃ ተቀመጡ ይሄኛው ተሰብሯል አልተሰበረም የሚያገለ ጉዳይ የለም። ስለኔ የሚያውቀው ጉዳይ የለም። ስላንተ የሚያውቀው ጉዳይ የለም። ነገድ ነው በቃ ህገ ልቦናህ ላይ የታተመው ሰው ሆነ ስትፈጠር የታተመው ጉዳይ ነው። አሁን ይሄ ልጅ ምንም የሚያውቀው ጉዳይ የለም ነው ተቀመጡ እዚህ ጋር ምናምን አለ። this innocence ነው። የሰው ልጅም 100 ዓመት ሞላው 1 ዓመት ሞላው 5 ዓመት ሞላው 50 ዓመት ሞላው ሀብት ኖረው አልኖረው ፖለቲካሊ ስትሮንግ ሆነ አልሆነ ይሄ ኢኖሰንስ ኮመን ነው በቃ ለሰው ልጅ። ይሄን ኢኖሰንስ ዲታችድ መሆን የለብንም። ዳዝንት ማተር ሀብት ያጅ ነው፣ ስልጣን ያጅ ነው፣ መልክ ረጋፊ ነው። የሰው ልጅም ይሄ ማንነታችን አምቆ ያዘው ስጋውም አላፊ ዙፋኑ ማለት ነው። ነፍሱ ላይ ተቀመጠችበት ኢምፖርታንት ቢሆንም ግን at some point በቃ ስራውን ይጨርሳል፣ ወደ አፈር ይመለሳል፣ ስራውን ይጨርሳል አይደል እንዴ? ስለዚህ that innocence should be common for humankind። ይሄንን ነው ማለት የሆነ ነገር ፈርታ አይደለም መሆን ያለበት። no of course እግዚአብሔርን ማወቅ እኔ ከመፍራት አንፃር ባይሆን ብዬ እንደማስብ ታውቃለህ። ብዙ ሰው ላይ ስማማኝ ይችላል። ከመሆን አዌር ከመሆን ከማወቅ ስታቂው you have love for him። ይሄ ማለት ደግሞ በእያንዳንዱ ልጅ ላይ የምታየው እግዚአብሔር ነው የምታየው። በቃ እዚህ ድንጋይ ላይ ያለ አይገርምም? ልክ ነው። አሁን እውነት ነው። አሁን ይሄ አባባል አለ I don't know if you know this or not ግን ለምሳሌ ይሄን ነው ሜቢ ታቂዋለሽ በሚል አሰባለኝ ምስል በእያንዳንዱ በተፈጠሩት ነገሮች ላይ ይላል የእግዚአብሔር ባህሪያት አለ። ድንጋይ ማለት ለምሳሌ ጥንካሬ ሊሆን ይችላል፣ ስትሬንግዝ ሊሆን ይችላል። ለምታየው ፍሪኩዌንሲው ሞገዱ አለ። we are one። ይሄንን ዋን አንድነታችን ደግሞ ያ ኢኖሰንስ ነው። ቅንነቱ with no agenda with no ከበስተጀርባ ይዘህ የምትመጣው ኮተት ሳይኖር that unity that oneness that unite የሚያደርግህ that spark አለ። ቅንጣት የምትባለው ነገር ነው በጣም ይገርመኛለች። አንቺ ቅንጣት በውስጣችን ብትኖር ይላል that ቅንጣት is the spark of God። ያ ይሄ ተራራውን ሂድ ስትለው ይሄዳል ሚለን ያቺ ቅንጣት the more you know that ቅንጣት እና the more you grow that ቅንጣት የፈለከውን ላርግስ። ስለዚህ ይሄ ነገር ሊቸግረን አይገባም ነው። እነኚህ ልጆች ከዚህ ድህነት ማውጣት አሁን ሁሌ መለመን አይጠበቅባቸውም። በአንድ ልብ ማለት ነው፣ በሁለት ሰዎች ልብ ይሄ ሁሉ መሆን ይችላል። ይሄ ነው በቃ ይገባ። this is it። እግዚአብሔርን ካልክ የምትረዳው ራስህን ነው። በቃ የእግዚአብሔር አካል ነህ፣ አንድ ፍጡር ነህ፣ አንድ ነገድ ነህ። አንተ እዚህ ጋር ጠግበህ እየኖርክ እዛ ጋር ስለተራበ ዋነሱ ተቋርጧል ማለት ነው።
እኔ ፊልም ማረገው ያ አንድ የሚያረገን ነገር ተቋርጧል ሶ እንዴት እናምጣው ያንን that innocence ያስፈልጋል ይሄ ከጊዜ በኋላ እዚህ ምድር ላይ ተፈጥረን የምናመጣው ኮተት የምናመጣው ኤክስተርናል አኩሙሌሽን ያንን ኢኖሰንስ ሊያሳጣን አይገባም it's because we lost that innocence ሁሉ ጊዜ ጭቅጭቅ እንፈልጋለን እውነተኛ ማንነታችን ስላጣን ምንድነው ማስታወስ እንፈልጋለን ኢሞሽናሊ እንዲስትራይክ መደረግ እንፈልጋለን ስለዚህ ለዚህ ነው ካምፔኑ የሚያስፈልገው ማለት ነው እንጂ እውነት እኮ ሰው ራሱን ቢያቅ ኖሮ ካምፔን አያስፈልገውም ስለዚህ አሁን ለዚህ እንደ ፕሮግራም ለሚከታተሉ ለሚታደሙ ሰው ወዳጆች ተመልካቾች ምሳሌ እዚህ ቤት ውስጥ እንግዲህ በቀላሉ ማድረግ የሚችሏቸው አሁን እንደ ብሬክ ዳውን አድርጌላቸው ምክንያቱም ቀድማልሽ ሌላው ይቀርና በቀላሉ ማለት እንኳን መግዛት አልሽ ምን ነገር ማድረግ ይችላል መግዛት ትችላለህ ልጅ ስፖንሰር ማድረግ ትችላለህ ምን ያህል ምሳሌ 650 ብር ማለት እኮ በአንድ ወር ውስጥ ልብሱን ይችላል አስተምረን ይችላል አስተምረክ 650 ብር ብታረግ በ7000 ብር ከምናምን ባልሞላ ገንዘብ ውስጥ አንድ ልጅ አዳፕት አድርገሃል አንተ ጋር ያድርም ግን በወራ እንዲ ሁለቴ እየመጣህ ግን እየሳምክ በቃ ግድ የለም የተጠየቀው ይሄ አርቲፊሻል የሆነውን በረከት ገንዘብ ለኔ አርቲፊሻል በረከት ነው ያቺን አርቲፊሻል የሆነችውን ነገር መተመስጠት ነው በ650 ብር ህይወት ትቀይራለህ በቃ ይሄ ነው የሚፈልገው ከዛ ብትፈልግ መተህ የሚለዋወጡ ነገሮች የሚቀያየሩ ነገሮች ካሉ ትቀያየራለህ የሚታደሱ ነገሮች ካሉ ታድሳለህ ምግብ እስቲ የሆነ ነገሮች እስቲ ልግዛ ብለ ኩንታል ጤፍ ገዝተህ መሄድ ትችላለህ you know not necessarily በጣም ሰውም ደግሞ የሚቸገረው በጣም ነገር ብዙ አውጣ የሚባል ስለሚመስለው ነው ፍራቻውን ጭምር ነው ስጋት አለ ስጋትም አለ ልብ አለች ያለች እኮ ያቺ ማድረግ እኮ ፍላጎት ሁላችንም ጋር አለች ግን እርምጃው ለመራመድ ነው አሁን ያንን ሁሉ ብዙ አምጣ የሚባል 650 ብር በቃ ግድ የለም ይሆነ ቀን ምክንያቱም ዛሬ ምሳሌ ብላ ብትል ውጪ ወጥቼ ልብላ ብትል በቀን አንድ ብቻህን ከዛ በላይ ልታወጣ ትችላለህ 600 ብር ነው ደስ ምሳው አልፏል እኮ እሱ ነው ስለዚህ በወር ነው 650 ብር እና በጣም ሲምፕል ነው መተህ አለመፍራት ነው እንዲህ አይነት ቦታ ላይ ምናልባት አንዳንድ ሰው ስሜቱ ይረበሻል ትክክል ነው በቃ ይጨንቀዋል ብዙ ትራማውን ሊቀሰቅስበት ይችላል ሰዎች ገባ ብዙ ችግር አላቸው ትራማ ሊቀሰቅስባቸው ይችላል ምን ሊል ይችላል ግን መምጣትን ባትፈልግም እንኳን በውጪ ማድረግ ትችላለህ ሰው መላክ ትችላለህ ጓደኞች ሊኖሩ ይችላሉ የሚረዱ በእነሱ በኩል ማድረግ ትችላለህ እና በጣም ብዙ ነገር ማድረግ ይቻላል እና it's okay it's not that much ብዙ አይደለም ጊዜንም መጥቶ ኮንሱም የሚያደርግም ነገርም አይደለም አንዳንድ ሰው ጊዜ የለኝም ሊል ይችላል it's okay ገንዘብ የሚባል ቀላል ነገር አለ ገንዘብ ነው የሚያስፈልገው ይሄ ኤሪያ መጥቶ ኮንትሪቢዩት ማድረግ ብቻ ነው መላክ ነው ዛሬ ደግሞ ሁሉ ነገር በስልክ ያልቃል it's okay ጣል ማድረግ በጣም ደስ ይላል አሁን ለምሳሌ እንግዲህ እነኚህ ልጆች እናያለን እኛም በተሻለና አቅም እንግዲህ ለማህበረሰቡ ይሄን ለማስገንዘብ እንሞክረውና አንዱ እንግዲህ አፒል ያደረኩ ያለው እያንዳንዱ ቤተሰብን እያንዳንዱ እናት ቤተሰቦች ጋር እንዲያቆልኝ የምፈልገው ማለት ባንቺም ድምጽ ማለት ነው የግዴታ እኮ እንደ ኦርፋኔጅ እኮ ብዙ አያስፈልጉንም እያንዳንዱ ቤት እያንዳንዱ እናትና አባት ቤቱ በየቤታቸው ማድረግ የሚችሉበት ዴፊኒትሊ ወይኛ ልጆች እያለን ማለት ነው በየሰፈሩ በየመንደራችን ቤቴን ጨምሮ አንዳንድ እናቶች አሉ ከገጠር መተው ሁለት ሶስት ሰዎች ጋር ቤትሽ ጋር ያድጋሉ የሚቀርም ይሰብስበው የማሳደግ ባህል በእኛ ውስጥ የተለመደ ነው በጣም የተለመደ ነው ግን በዚህ ባለፈው 20-30 ዓመት ግን ይሄ ነገር እየቀረ ሲመጣ እነኚህም ደግሞ የተረሱ ልጆች ደግሞ ብዙ እየተጎዱ ነውና እንደ አይነት ቦታዎች ላይ እንደው ብዙ ከማገዝ ይሄ ጥሩ ነው አስፈላጊ ነው ግን ሚኒማይዝ ማድረግ መቀነስ ይቻላልና በትክክል ምክንያቱም ሁሉም በየቤቱ አንዳንድ ሰው አቅም ያለው ሰው አንዳንድ ሰው ቢያረግ ወደዚህ አይነት ተቋማት የሚመጡት ሰዎች ወይ ልጆች ይቀንሳል ታውቃለህ በጣም ነው የሚቀንሰው ትክክል ስናድግ ምናቀው ድሮ እንዴ እኛ ራሳችን እኮ ክረምት ላይ እኮ በእኛ ዘመን የነበሩ ልጆች እኮ ገጠር እኮ ትሄዳለህ ገጠር ሄደህ እንዴ ኮኔክሽኑ ነበር ከስንትና ከስንት ኪሎ ሜትር እኮ ዳቦ ቆሎና ዳቦ እኮ ይዘው ይመጡ ነበር ከገጠር ሰዎች ህይወቱ ተቀየረ ያው ይቻው ዘመናዊነት ሲመጣ ክፋቱ ራስ ወዳድ ያረጋል ያልኩን ያንን ኢነሰንስ ይቆርጣል ያንን ኮኔክሽን ያሳጣል ያን እግዚአብሔራዊ ትስስርህን ያሳጣዋል ዩኒቲውን ያሳጣዋል እንጂ እነቱን ንገሪኝ ብትል አሁን በጣም ብዙ ሰው ብቻውን የሚኖር አለ ብዙ ልጅ የሌለው አለ ሁለት ልጅ እርግጥ ነው ፍራቻውም ይኖርበታል
I can understand ልክ ነው ስጋት ነው አንዳንድ ሰዎች ምናልባት በላይ ኮሜንት ብታደርጊ ከልብ ለመናገር ለምሳሌ ነው በኔም ህይወት ታሪክ ውስጥ እንግዲህ ካሉኝ ልጆች ውስጥ እንደዚህ አድርጌ ደግሞ ማሳደጋቸዋለሁ ማለት ነው ያሳደግኳቸዋለሁ አላቅም አዳሜ በቆ እና እንኳን አደረግነው ላለሁ ለምን በጊዜው ፍርሃት ቢኖርም ግን አንዳንዴ ግን ይቅርታ አድርጊልኝ ለፈረንጆቹ ይቀርባል እነሱ ሲያረጉት ያለው ግን እዚህ ሆነው ግን ለምሳሌ ልጅ አልባ የሆኑ ምናልባት ፈጣሪ ያን ያልባረከላቸው ከሆኑ ማረግ ይፈልጋሉ ግን ልባቸው ደግሞ ይፈራል ፍራቻ አለ ምን አለ መሰለህ አንደርስታንድ አደርጋለሁ እኔም በህይወቴ ውስጥ ኖሮብኝ ያውቃል ማለት አንዳንዴ ያጋዦቻችን ልጆች ምናምን ይኖራሉ ቤት ውስጥ እና በፊት ጊዜ አታውቀውም ምን አይነት ባህሪ እንደሚመጣ ሰዎች ይኸውልህ አሁን በጣም እየተቸገርን ያለ ነው ይሄ ትራማችንን አናውቀውም ትራማ ስላለ በተለይ ችግር ላይ ያለ ሰው ይዞት የሚመጣውን ነገር አንተ ማብላትን ማጠጣትን እንትን ማለት ነው የሰው ልጅ ግን አንዳንዴ ባህሪው በምን እንደሚቀየም አታውቅም በምን እንደሚጎዳ አታውቅም በተለይ ደግሞ እዛ ቤት ውስጥ ተወልዶ ያላደገ መሆኑን በማደጎነት መምጣቱን ሲያቅ አንዳንዴ ሰዎች አታውቀውም ምን አይነት ባህሪ ይሄንን ማኔጅ ማድረግ መቻል በራሱ ዕውቀት ይጠይቃል መባረክንም ይጠይቃልና ደግሞ የሆነ ነገር ቢያረጋኝስ አታውቀውም ሰው ፈሪ አድርጎታል ዘመኑ ነው ባይ ዘ ዌይ ምንም ደውሎት የለም ምንም መድፈር ነው ይሄንን የዘመኑን ያመጣውን አስተሳሰብ በምን እንደምትመታው ታውቃለህ ደፍረት አስደነግጠዋለህ ያ ኤነርጂ ይበተናል ስታስደነግጠው ይበተናል ሲቀጥል ልጅህም እኮ ያናድድሃል ፎር ዛት ማተር ልጅህ አናዶ ያቀም ልክ ነው ልጆቻችን ያናደው ያቀም ስለዚህ ያኛውም ልጅ ቢያናድደ በቃ ልጅህ እንዳናደደ ቆጥረው መኖር ነው እንዴ በጣም እኮ ያጠፋሉ ልጆቻችን ልክ ነው ያጠፋሉ አይደል ብዙ እየተመከሩ አይደል እንዴ እየተቆጣ እየቀጣ ምናምን ነው ያንዳንዱን ከባድ ነው ያንን ነው የምታደርገው ምንድነው ብታሳድግ የሰው ልጅ ማለት ነው የሰው ልጅ ብታሳድግ ያው ነው እንዴ ሆነ ነገር ቢያረግ ስፓይክድ መሆን የለበት አሁን ብዙ ሰው ይናደ ዶሮም ቢል ልጅ ስላልሆነ ነው ይላል ነው probably ልጅህም ያንኑ ጥፋት አጥፍቶታል ግን ልጅ ስለሆነ ቶለሬት ያደርገዋል ልክ ነው ስለዚህ ልብ ስፋት ይጠይቃል ማለት ነው ልብ ስፋት ይጠይቃል ይሄንን ራሳችንን ኩዌስችን ማድረግ አለብን አቅም ካለ ንብረት ካለ ሀብት ካለ ኢቭን አይረን የምበላውን መብላት ይችላል ብለህ ብዙዎች እኮ እንደው ሆነ ለመናገር እኮ ያላቸውን አካፍሉ ነው አብዛኛዎቹ አዳፕት የሚያደርጉ ወይ ደግሞ ወደ ጉዲፈቻ የሚያሳድጉ ልጆች አይደል እኛ ምን እንደኔ ቤቴ ስኖር ያሉ ያጋዦቻችን ልጆች እንደካ ልጆች የሚበሉትን ይበላሉ ልጆች የሚለብሱትን ይለብሳሉ ሌላ ታሪክ የለውም ምንም ያስደንቅ ነገር የለም አንተ የምትበላውን ይበላል ቤት ጠላላ ብቻ መስጠት ነው እና ፍቅር መስጠት በቃ አለቀ ምንም ችግር የለውም በቃ አለቀ እና በቃ ኑሮ ነው ይኖራል ያን ያህል ጭንቀቱ ምናምኑ ዝም ብሎ ውስጡ ይሄ አላስፈላጊ ሆነ ኢንፎርሜሽን አኪሙሌት እናደርግ የለ አላስፈላጊ ዘመኑ ዝም ብሎ ተራ ተርኪ ምርኪ ተራ ኢንፎርሜሽን ሰብስበ ከዛ በኋላ ያው የግዴታ መጠቀም አለበት ያንን ኢንፎርሜሽን አውጥተህ ስለዚህ ወደ ፍርሃት ነው የሚቀየረው ስለዚህ ምንም የሚያስፈራ ነገር የለውም መጀመሪያ ግን ዝግጁነት ይጠይቃል ከራስ ጋር መነጋገር ይጠይቃል ለምን ሰው አምጥተህ እንደምታሳድግም ማወቅ አለብህ ደግሞ የሰው ማምጥተህም ደግሞ እችለዋለሁ ወይም በተፈጥሮ ደግሞ ማይችል ሰው ልክ ነው ያ ነገር ኮንዲሽን ተስማሚ ያልሆነ በተለያየ ምክንያት ተስማሚ ላይሆን ይችላል በተለያየ ምክንያትና በጊልትም አታድርጉት በመጸጸትም አታድርጉት በቃ የሰው ልጅ ሰው ነው ነገዱ አንድ ነው ነገድን በቃ ፕሮቴክት ማድረግ ሰው አንተ ነህ በቃ አንተ ነህ ዋነሱ አንድ ነው በቃ እንጂ እኛ 8 ቢሊዮን አድርገን አንየው ወይ 120 ሚሊዮን ወይ 130 ሚሊዮን አድርገን አንየው ሰው ነው ራስን እንደረዳው በጣም ደስ ይላል አሁን እንግዲህ ከፊታችን ያለንበት ቦታ እንግዲህ ሙዳይ በጎ አድራጎት ድርጅት ላይ ነው ያለነው እነኚህ እንግዲህ በ700 የሚቆጠሩ ልጆች አሉ እንግዲህ ላለፈው 24 አመት እየለመነች እየጠየቀች ያልታዋቂ ሰው ያልመጣ ባለሀብት የለም እስቲ አንድ ቦታ ላይ ነች ቢያንስ እንኳን ይሄን ቦታ በአግባቡ ገንብቶ ቀጣይነት ያለው በሷ ጥረት በመትሰራቸው ቢዝነሶች ወይ ደግሞ የምታመጣቸው ትናንሽ ንግዶች ነው ልጆቹንም እያስተዳደረች ያለችውና what do you foresee አሁን አንቺ ያለሽ ቪዥን ምን መደረግ ይችላል ይሄ እንኳን የግለሰብ ቤት ስለሆነ ላታድሰው ትችላለች ግን ኦሬዲ መንግስት በጣም ይመሰገን ነገር አለ መሬት ሰጥቷታል እዛ መሬት ላይ ልትሰራ ያሰበችው ነገር አለ
ራሷን ሰስቴይነብል ሆና እንድትሄድ የሚያደርጋት እሱን በቃ ማቆም አለብን። ስለዚህ ሰዎች ላይ ሳትመረኮዝ እሱ ላይ ብቻ በመገንባት እሱን በመገንባት ያለው ማለት ነው በቀጣይነት ሰስቴይነብል የሆነ ነገር ማግኘት የምትችልበትን መንገድ ማመቻቸት ይቻላል። መሬት መንግስት ሰጥቷታል። እዛ መሬት ላይ የሆነ ነገር መትከል አለብን። ኦሬዲ ፕላኑን ጨርሰዋለች አላት። ምን መስራት እንደምትፈልግ ታውቃለች። በተወሰነ ደረጃ ፈንድሬዚንግም አድርገንላታል ሎንቺንጉ ላይም እና እዛ ላይ መረባረብ ያስፈልጋል። የሰው ቤት ነው ምን ታደርገዋለች? አትገነባውም፣ ጥላው ነው የምትሄደው። አለሴ መሬቱ ካልተገዛላት በስተቀር ይሄ መሬቱ ግን ከሚገዛ ኦሬዲ እዛ ጋር መሬት አለ። እዛ መሬት ላይ መገንባ አሁን ያኔም አሜሪካን ሀገርም ፈንድሬዝ ስናደርግላትም የነበረውም በኢኤስኤፍኤን በየአመቱ በሚደረገው የእግር ኳስ የኢትዮጵያኖች የእግር ኳስ ውድድር ላይ ዳላስ የዛሬ አመት ከምናምን ኦልሞስት 2 አመት ሊሆነው ነው 8ቱንም ቀን ፈንድሬዝ እያደረግንላት ነበር። ለሷ ያደረገችላት ነበር። አዎ አድርገንላት ነበር። ፈንድሬዝ አድርገንላታል። አሜሪካን ሀገር ዳላስ ነበር የዛሬ ያለፈው የ2023 እግር ኳስ ውድድር ዳላስ ላይ ነበር የተካሄደውና አንቺና ሌሎች አርቲስቶች ናቸው ማለት በጣም ብዙ አርቲስቶች ሆነን በጣም ፈንድሬዝ አድርገንላታልና አላማው ምንድነው? ያንን ቤት ለማቆም ነው። ስለዚህ አሁን የሚደረጉት በሙሉ ስራዎች ከዚህ በኋላ የሚደረጉ ፈንድሬዚንጎችም የሆኑ እርዳታዎች በሙሉ ያንን ቤት ለማቆም ነው ማለት ነው። ራሷን ችላ እንድትንቀሳቀስ ከዚህም ቤት ወጣ የራሷ ቦታ እንዲኖራት ለማድረግ ማለት ነው እና ቁጥሯንም እየጨመረች ብዙ ሰው እንድታግዝ ለማድረግ በጣም ይገርማል። የሚገርምሽ ይሄን ኦርኬስትሬት አድርገን አስበንበት ረጅም ጊዜ ኢንተርቪው ያደርጋለሁ ብዬ አላሰብኩትን ሪሊ በዚህ ባጭር ደቂቃ ውስጥ እንግዲህ ሪሊ እንደዚህ አይነት ቃለ መጠይቅ ስለሰጠሽና በተለይ ደግሞ ለሷ ራዕይ እንዲሳካ እንደው ብርታት የሚሰጡ ቃላቶችን ለተመልካቾችም ስለሰጠሽ በጣም አመሰግናለሁ። ኧረ ምንም ችግር የለም። ኤኒ ታይም ማለት ምንም ኮስት የሚያደርገኝ ነገር የለም። እውነቱን ለመናገር እውነት ነው። ኮስት የሚያደርገኝ ነገር የለም። አሁን ዛሬ በቃ የሆነ ቦታ ጉዳይ ነበረኝ፣ ቀን ስባክን ነበረ፣ ከዛ መጣሁ እዚህ በቃ አለቀ። ምንም ኮስት የሚያደርግ ነገር የለውም ምንም። ስለዚህ አሁን የብዙ ሰው ችግሩ እንዲህ አይነት ነገር ላይ መሳተፍ ጊዜ ይላል። ጊዜን እኮ በዋዛ ፈዛዛ ታሳልፏል። እውነቱን እንነጋገር ከተባለ ያን ያህል የምንራወጥ ሰዎች ሆነን አይደለም። አዎ በቃ አለች የታወቀች ሩቲን አለች። ግን ፎከስ የማድረግ ጉዳይ ነው፣ ትኩረት የመስጠት ጉዳይና እስቲ ምን ላድርግ ብሎ የማሰብ ጉዳይ ነው። እርግጥ ነው በጣም ከባድ ነው፣ ያደክማል፣ ያዝላል፣ ይሰለቻል። ሆኖም ግን ደግሞ እንዲህ አይነቱም ነገርም እንዳለ ስታይ ኦ እንድትል ያደርጋል አይደል እንዴ? እኔ አሁን ብዙ አሉ እንደዚህ የአእምሮ ህመማን ማገገሚያ ቦታዎች፣ የአእምሮ ህመማን መረዳጃ ቦታዎች እንትን አማኑኤል ሆስፒታልን ባንድ ወቅት እንዲህ ስራዎችን እንሰራ ነበርና አብዛኛው ሰው ይገርመኛል። ይሁን በቃ የተቸገረ ሰው ብቻ እንደዛ የሚሆን ይመስለዋል ብዙ ሰው። በስማ አንድ ቀን ምን ሆነ መሰላችሁ? አማኑኤል ሆስፒታል እንዲሁ ጉዳይ ነበር፣ እንደዚሁ የቻሪቲ ወርክ ስራ ለመግባት ፈራው። የመጀመሪያ ጊዜ ነው አማኑኤል ሆስፒታል። ያው አይምሮ ህሙማን ነው ያሉት ነው ስናልም የምንሰማቸው ነገሮች አሉ። መንገድ ላይ ቢይዙኝስ ምናምን ብዬ ብቻ በር ላይ ጠብቁኝ ምናምን ብዬ ሁካታና ግርግር ፈጥሬ ኧረ ችግር የለም ትለኛለህ እንዴ ምን እንደሚፈጠር አላውቅም ናውጣ ምናምን ብዬ አንዱን ዶክተር አስወጣሁና ብቻ ወደ ቢሮ ለመግባት ነው ከው ያልኩ የገባው እንደዚህ ልክ እንዲህ አይነት ነገር ላይ ወንበር ላይ ቁጭ ብሏል የሆነ ሰውዬና በገበቴ በፕላስቲክ እግሩን ዘፍዝፏል። እግሩ ብጥ ስላለበት ዘፍዝፏልና ያምራል ብታዩ፣ ጥቁር ነው፣ ሁለት ያለ ሰው ነው፣ ምንም እንከን የለውም፣ ሽበታም ነው፣ ግጥም ያለ ጸጉር ነው ያለውና የሆነ መስሪያ ቤት የሆነ ክፍል ኃላፊ እንደሆነ ይመስላል ያስታውቃል። እዛ ብዬ እንዴ ነው በጨረፍታ አይቼው እያለኩ ከአባትሽ ጋር ሰራ ነበር አቶ ገብረ ማርቆስ አለቃዬ ነበር ሲለኝ ቢዬ ዞርኩት። ወደ ኋላ ተመልሼ ነው ሰላም አልኩት። አዎ እንዴ አባቴ he was a forest expert እና የምን ኤክስፐርት ነው? ፎረስት ኤክስፐርት ነበር። he was an environmentalist እና ግቢያችን ዛፍ በዛፍ ችግኝ በችግኝ ነበር። ብዙ አስተዋጽኦ አድርጓል። ስለዚህ ደስታቸውን አንቺን የሚያውቀው ማለት ነው ሲያይሻ እና ምናምን ሲለኝ ክዋልኩና አዋራሁት። ይሄ ሰው የሆነ መስሪያ ቤት ከአባቴ ጋር የሆነ መምሪያ ክፍል ኃላፊ የነበረ ሰው ነው። ታሞ ነው አንዱ ሆኖም ደርሶባቸው ኦ ማይ ጋድ አልኩኝ። ተዛ ገባል። ሌላም እንደዚህ አይምሮ ህመማን የሚሉበት ቦታ ስንሄድ መኳንንት ቤተሰብ ነች፣ የንጉሳውያን ቤተሰብ ዘር ነች።
በሆነ ቅስፈታዊ የቤተሰብ እንትን ጎዳና ላይ ወድቃ እዛ መረዳጃ ስታምር ሙልት ያለ ሴት ኦ ማይ ጋድ ሲቀጥል እዛ አሜሪካን ሀገር የነበረ ሰው ዩኒቨርሲቲ ሌክቸረር የነበረ ሰው ይሄ I've said to myself እያንዳንዱ ሰው የቆመ መሰለው ሰው ይጠንቀቅ የሚል አለ አይደለ የቆምክ ቢመስልህ ምንድነው ሙሉ ያው ኮንቴክስቹአላይዝ ላድርገውና በቃ የቆምክ ቢመስልህ መንሸራተት እንዳለ እንዳትረሳ የሚያረግህ ቦታ ቢሆን እንደዚህ ነው ስለዚህ አንተ ያልሻለሽ ሆንኩ በቆምክበት ጊዜ መስራት ያለብን ስራ አግዝ ነው ምክንያቱም be conscious be aware ነገም ምናልባት እኔ አይደርስብኝም ተብሎም ከሆነ አኪራሱ ጉዳይ ብለንም ከሆነ እርግጠኛ አይደለም የነጋችንን አታውቀውም ሶ ኮንሺየስ እንድትሆን ያደርጋል ከዛ በኋላ ስወጣ ደረቴን ነፍቼን የወጣሁት የምን ዶክተር ጠባቂ ምናምን ማለት ለካ ሰው ወዶ አይደለም በቃ ምንም I'm dealing with አታውቀውማ ዝም ብለህ ሚስኢንፎርምድ ስለሆንክ ትፈራለህ ዝም ብሎ ብቻ ፍርሃት የሚሉት ነገር ካለማወቅ ነው በጣም ብዙ ትልልቅ ሰዎች በቃ ታዝናለህ ትልልቅ ሰዎች ህይወታቸው በአንድ ወቅት በጣም ጥሩ የነበሩ ሰዎች አታውቀውም ቅስፈቱንና it's okay aware ስትሆን ራስህንም እያየህ እኔስ ወዴት እየሄድኩ ነው ምን እየሆንኩ ነው የሚያበሳጨኝ ነገር የምር የሚያበሳጭ ነገር ነው ለምንድነው ስናፕ ማረገው ለምንድነው የምበሳጨው ለምንድነው ኢሪቴትድ የምሆነው ለምንድነው ትሪገርድ የምሆነው እያልክ ራስህን እንድትጠይቁ ያደርጋል እሺ አርቲስት አደንያ በጣም አመሰግናለሁ እኔም አመሰግናለሁ